የኢትዮጵያ ውጭ ዕዳ ስጋት በቀጣይ 2 ዓመታት ውስጥ ወደ መካከለኛ ደረጃ ዝቅ እንደሚል ተገለጸ። የኢትዮጵያ መንግስት ከዓለም አቀፍ አበዳሪዎች ጋር እያደረገ ያለው የዕዳ ሽግሽግ ድርድር ውጤት እያሳየ መሆኑና በቀጣዮቹ 2 ዓመታት የአገሪቱ የውጭ ዕዳ ተጋላጭነት ስጋት ወደ መካከለኛ ደረጃ ዝቅ እንደሚል ተገለጸ። መንግስት በኮመን ፍሬምወርክ አማካኝነት ከአበዳሪ ሀገራት ጋር የመግባቢያ ሰነድ መፈራረሙ ይታወቃል። በተጨማሪም ከዩሮ ባንድ ባለዋይቶች ጋር የሚደረገው ድርድር ተጠናክሮ መቀጠሉንም አስረድቷል። የገንዘብ ሚኒስትሩ አቶ አህመድ ሽዴ እንደጠቆሙት ይህ ዕዳ ሽግሽግ ሂደት ሲጠናቀቅ የሀገሪቱ የፊዚካል ሁኔታ በከፍተኛ ሁኔታ እንደሚያደግና ይህም ለታቀዱ ሜጋ የልማት ፕሮጀክቶች ስኬታማነት ዘላቂ ፋይናንስ ምንጭ እንደሚፈጥር ጠቁሟል። ሚኒስትሩ ይህንን ያሳወቁት ባለፉት 7 ዓመታት የተከናወኑ የኢኮኖሚ ማሻሻያዎችን በገመገመበት እንዲሁም የፋይናንስ ምርታ በኢትዮጵያ በተሰኘው ኮንፈረንስ ላይ ሲሆን ሀገሪቱ ከዓለም አቀፍ የግልና የመንግስት አበዳሪዎች ጋር ስምምነት ላይ ለመድረስ በመጨረሻ ምዕራፍ ላይ እንደምትገኝም አስረድተዋል። በዚሁ መድረክ ላይ የገቢዎች ሚኒስቴሯ ወይዘሮ አይናለም ንጉሴ በበኩላቸው የግብር አስተዳደር ስርዓቱ ዘመናዊ መሆኑን ተከትሎ የግብር ከጠቅላላ የሀገር ውስጥ ምርት ድርሻም በሚቀጥሉት ዓመታት በ4 በመቶ እንደሚያድግና በኤሌክትሮኒክ ዘዴ ግብር የማሳወቅና የመክፈል ስርዓትም ትልቅ እድገት ማሳየቱን ገልጿል። የኢትዮጵያ ብሔራዊ ባንክ ገዢ ኢዮብ ተካልኝም በበኩላቸው የዋጋ ግሽበትን ወደ ነጠላ አሃዝ ዝቅ ማድረግ መቻሉን ገልጸው የኢንሹራንስ ዘርፉን የሚቆጣጠር ራሱን የቻለ አካል ለማቋቋም እየተሰራ መሆኑንና አዲስ የቤት መግዣ ብድር ፖሊሲ እየተቀረጸ መሆኑን አስታውቋል። በኮንፈረንሱ ወቅት ጠቅላይ ሚኒስትር አብይ አህመድ ከተሳታፊዎች ለቀረበላቸው ጥያቄዎች ምላሽ የሰጡም ሲሆን በተለይ ትውልደ ኢትዮጵያውያን በኢትዮጵያ ውስጥ ባከማቹት የብር ገንዘብ በፋይናንስ ዘርፍ ኢንቨስት እንዲያደርጉ ይፈቀድላቸው ይሁን በሚል ከወጋገን ካፒታል ኢንቨስትመንት ብርታይት ዳዊት ለቀረበላቸው ጥያቄም ጉዳዩ ወደፊት በጥናት የሚታይ መሆኑን ገልጿል። ጠቅላይ ሚኒስትሩ አክለው ዲያስፖራ በውጭ ምንዛሬ ዕቃ እንዲያስገባ ቢፈቅድለትም አንዳንዶች ግን ከሀገር ውስጥ በጥቁር ገበያ የውጭ ምንዛሬ በመሰብሰብ ለግዢ እያዋሉ መሆኑን እንዲሁም በመንግስቱ በኩል ደግሞ መታዘባቸውን ጠቁሟል። የግሉ ዘርፍ ለኢኮኖሚ ብልጽግናም ቁልፍ ሚና እንዲጫወትም ጥሪ አቅርበዋል።